አንዳንድ ሰዎች ምን ያስባሉ መሰላችሁ? ከኔ በላይ ሀሪፍ፣ ከኔ በላይ ብልጥ፣ ከኔ በላይ ነቄ፣ ከኔ በላይ በቃ አሪፍ አመለካከት ያለው ከኔ በላይ እኔን ማንም ሰው እንዲበልጠኝ አልፈልግም፣ ከኔ በላይ ጀግና የለም ብለው የሚሉ ሰዎች አሉ። ሲያዙ ደግሞ ስሙን የሚያክሉ ማለት ነው። መግቢያ መውጫ ቀዳዳ የሚፈልጉ እንዴት ላድርግ፣ ምን ልሁን፣ ምን አለ ሌላ ቦታ ባስቀመጥኩት ደግሞ ማስቀምጫዋለሁ የምር ብለው እራሳቸውን የሚጠራጠሩ ማለት ነው። እንደ ዳኒና ሩታ አይነቱ ማለት ነው። በነገራችን ላይ አብርሽ ብዙዎችን ሰማ፣ ብዙዎችን አዳመጠ። ምንም አያመጡም። ይፖስት ሌላ ቦታም ቢኖራቸው እኔን ማስፈራሪያ ሊያደርጉ አይችሉም በዚህ ልክ ብሎ እሱም ወጥሮ ተነስቷል። ለምን ታለቅሳለ? ወንዱን ጀግናሁን ብዙዎች ሩታን ጄጅ እያደረጓት ያሉበት ሰዓት ላይ ስለሆነ ሩታም የምትሆነው የምታደርገው ግራ ገባት። ዳኒም የሚያደርገውን ግራ አጣ። አንዴ ፒሲ ውስጥ፣ አንዴ ላፕቶፕ ውስጥ፣ አንዴ አይፎን ውስጥ፣ አንዴ ሳምሰንግ ውስጥ እያለ የሚያደርገውና የሚሆነው ግራ ገባው። ሁለቱም ተጨነቁ፣ ሁለቱም ተጠበቡ። ልክ ዛሬ ኢማራት ላይ እንደሆነ እንዳለ ነው። ዛሬ እየተጨነቅን ያለ ነው። ዛሬ ዓለም እየተጨነቀችን ያለችው በእስራኤልና በማነች ኢራን ጦርነት ማለት ነው። ዱባይ ውስጥ እንኳን በጸጥታ የምትታወቀዋ ዱባይ እንኳን ሳትቀር ተጠንቀቁ የሚል ሜሴጅ ገባለን። ጦርነት እየመጣ በሰማይ ላይ እያለብን እየሄደ ማለት ነው። እንደዚህ ነው የሆኑብን ዛሬ ሩታና ዳኒ ማለት ነው። አብርሽ ነቃ። በነገራችን ላይ አንዳንድ ሰዎች አላችሁ አባት የሌላችሁ፣ ወንድም የሌላችሁ፣ ልጅ የማይኖራችሁ፣ ትዳር የማይኖራችሁ የሚመስላችሁ የእሷ አይነት አመለካከት ያላችሁ ማለት ነው። እኛ እንዴት ሰው የእናቱን ማነው የአባቱን፣ የባሉን፣ የልጁን፣ የወንድሙን ገበና እንዴት አደባባይ ላይ ሊያወጣ ይችላል? እኛ እኮ ኢትዮጵያውያኖች ስንንትን ስንል ይሄን እርግጠኛ ነኝ ሴት ብትሆን አብርሃም ቢሆን ኖሮ ሩታ ላይ ቪዲዮ ይዞ እያስፈራራት ያለው ቢሆን ኖሮ አቤት ስንቶቻችን አኝከን ተፍተነው ነበረ። እሱ ወንድ ስለሆነ እሷ ሴት ስለሆነች ያለው ነገር የለም። እሷም ሴት ናት፣ እሱም ወንድ ነው። ገበናቸው ገበና ነው። የሁለቱም እርስ በርስ የሚደባበቁት እንጂ ሚዲያ ላይ የሚሰጣጡት ገበና የለም። ሶሻል ሚዲያን ሲጀመር ቢያስፈራሩትም ሶሻል ሚዲያ ላይ ቢለጥፉትም ወዲያው ነው ባን የሚያደርገው። የትኛውም ሶሻል ሚዲያ የማንንም እርቃን የማየትም የማሳየትም ስልጣን የለውም። ሁሉም ሶሻል ሚዲያዎች እርቃን ስትለቁ ወዲያውኑ ነው ባን የሚያደርጋችሁ፣ ከሚዲያው ነው የሚያጠፋባችሁ ማለት ነው። ይልቀቁት፣ ምንም አያመጡ፣ ምንም አያደርጉም የሚባል የተለያዩ ሰዎችን ሀሳብ ሰማ። ብዙዎች ሩታን ጄጅ አደረጓት። ይኸው ዛሬ አብርሃም ጀግና ጀግና አጫወተው፣ ወንድ ወንድ ወጣው። እህቱም ብላለች ዝም ያለ ሰው ቀና ያለለታ ማንም አይችለውም ብላለች። የእህቱንም ሰማ፣ የተለያዩ ሰዎችንም ምክር ሰማና ሩታ ዛሬ የምትገባበት ቀዳዳ አጣች መስሎ ካልጭራሽ ማስፈራራቷ ግን ኦቨር ሆነ። የሩታ አይነት አመለካከት ያላችሁ ሰዎች ትንንሾች ናችሁ። የእሱ አይነት ትንሽ ጭንቅላት ያላችሁ ሰዎች ናችሁ። ድራማም ይሁን ፕራንክም ይሁን ሪልም ይሁን በዚህን ያህል ማስለቀስ ደረጃ ላይ መድረስ አልነበረባቸው። ማቆም ያለባቸው ደረጃ ላይ ማቆም። የምር ልጇን አባት ብትፈልገውምም የልጇን አባት አብረው መኖር ብታስብምም በዚህን ያህል አልነበረም ማስኬድ የነበረባት ማለት ነው። እና የዚህን ያህል ደረጃ መሄድ አልነበረባትም፣ ማቆም ነበረባት። ለባሏ ፍላጎት ቢኖራት፣ ከባሏ ጋር አብረው የመቀጠል አብረው የመኖር ህልም ቢኖራት፣ ከልጇ አባት ጋር በፍቅር በሰላም የመኖር ህልም ቢኖራት ኖሮ እዛም ቦታ ላይ አስቀምጫዋለሁ እያለች ህሊናዋን ባልጎዳት ነበረ። እውነቱን ነው አብርሽ ያለው። ብትለቂው አንቺ ነሽ የምታፍሪበት፣ እኔ አላፍርበትም ብለዋል። እውነቱን ነው ብያለው። ከአንድም ሁለት ይሄ ነገር ከተሰማበት ሰዓት ጊዜ ጀምሮ እያልኩኝ ነበረ። ሩታ አንቺ ታፍሪበታለሽ፣ አንቺ ምን ነው ባላረኩ ብለሽ አንገትሽን ታቀረቅሪያለሽ እንጂ አብርሃም ወንድ ነው፣ ምንም የሚሆነው ነገር የለም። በቃ ማንኛውም ወንድ ያለውን ያደረገው ነው የሆነው ያደረገው ያለው። ከዛ በዘለለ ሴት ልጅ እንጂ ለራሱ መጥፋት ተጋላጭ የምትሆነው ወንድ ልጅ ራሱን አያጠፋል። ቪዲዮ ፖስት ተደረገብኝ ብሎ ማለት ነው። ብዙ ጊዜ ሰምቼም አላውቅም። ብዙ ጊዜ የምንሰማው የሴቶችን ነው። ስለዚህ ራስሽ ታፍሪበታለሽ። ራስሽ አንገትሽን እንኳን ለጥፈሽው እንኳን አድርገሽው ለተናገርሽው እንኳን ታፍሪበታለሽ ገና ማለት ነው።
ወተሽ ብዙ ተመልካቾችን ብዙ ህዝብን ወተሽ ይቅርታ እንዲህ ለማድረግ ፈልጌ አይደለም እንዲህ ለማድረግ ፈልጌ ነው ብለሽ ለነገሩ አትይ። ከዚህ በፊት ያልሽው ነገር እናንተ ብዙዎች ያልገባችሁ እሱ ካደረገኝ አንፃር እሱ ያደረገሽን ባለፈው ያደረግሽው አለቀ። ከዛ በኋላ ተመለሽ ተብለሽ ስትለመኝ በእግር በፍረስ በፍጹም አልሽ። ዛሬ ደግሞ መልሰሽ እሱን የምር ብትፈልጊው ኖሮ በዚህን ያህል ደረጃ መጓዝ አልነበረብሽም። ሴት ልጅ እኮ በብልጠት ነው ወንድ ልጅን ልትይዘውና ልትስበው የምትችለው እንጂ ቅጥ ማጣ ነገር አይደለም ወንድ ልጅ ልትይዘውና ልትስበው የምትችለው። ያንቺ በጣም ቅጣጣ፣ በጣም ጮኸንልሻል፣ በጣም አብደንልሻል። ከዚህ በላይ ግን እላፊ ስትሄጂ ዝም ማለት አልችልም። እህቶቼ ነገ ባሎቻቸው እንዲህ ያንቺን ድራማና ያንቺን አመለካከት ይዘው ባልና ሚስት ተኝተው ቪዲዮ ቀርጸው ቪዲዮ ማስፈራሪያ ቢያደርጓቸው ሴቶችን የዛኔ ልንጮህ ነው? ዝም ልንል ነው? አያገባንም ብለን ልንል ነው? ወንድ ነው ያደረገው ብለሽ አዳሜ ሴት ልትቀመጪ ነው? አትቀመጪም። ዛሬ ሴትስ ሩታ በምታደርገው ነገር ትክክል ናት ብለሽ የምትይው ሁላ ነገ ወንድምሽ እንደዚህ ቢደረግበት ትክክል ነው ብለሽ ነው የምትይው? እያንዳንዳችን በየራሳችን ጫማ በየራሳችን ቦታ ላይ አድርገን ነው ይህንን ነገር መቃወም ያለብን ማለት ነው። ለምንም ያድርጉት ለምን። ሲቀጥል ደግሞ ለድራማ ቢሆን ኖሮ ዛሬ የደረሰችበት ደረጃ ላይ አትደርስም ነበር። አለቀ። ቀጥ ብላ መሄድ እስካለባት ድረስ ትሄዳለች እንጂ መሆን የለበትም ብላ ትጋፈጣለች እንጂ በዚህን ያህል ደረጃ ሄዳ ድንጋጤ ውስጥ ልትገባ እልህ ውስጥ ልትገባ የሚያስችላት ምንም ነገር የለም። በፒሲ ተቀመጠ፣ በአይፓድ ተቀመጠ፣ በላፕቶፕ ተቀመጠ፣ በአይፎን ተቀመጠ፣ በሳምሰንግ በቲቪ ታስቀምጠው በምንም ታስቀምጠው መደረግና መሆን የሌለበትን ነገር መቃወም መብታችን ነው። ሁላችንም ነው። ሁሉም ናቸው። እነ ወንዶች ሁላ እንዴት እንደሚቃወሟት እንዴት እንደሚጮዋት እንዴት እንዲታርጊያለሽ ብለው ብዙ ሴቶች እየረገጧት ነው ያሉት። ትክክል አይደለሽም፣ እንዴት እንዲታርጊያለሽ? በቀል በዚህ መልኩ አይደለም። በሴት ልትበቀዩ ትችያለሽ ማለት ነው። ወንድ ይዘሽ የተለያየ ወንድ ይዘሽ ልትበቀዩ ትችያለሽ። በዚህን ያህል እምቢ ሲልሽ ግን ያለ ፍላጎቱ አስክረሽ መድኃኒት አድርገሽበት አጠጥተሽው ሌላው ይቅርና መድኃኒት በማድረግሽ በራሱ ልትከሰሽ ትችይ ይሆናል። ምናልባት ግን እሱ በጣም ጭንቅላት ያለው ስለሆነ የልጄ እናት ብሎ ዝም ስላለሽ እንጂ የአላዛር እናትን እኮ ትንሱ መድኃኒት እንደዚህ አድርጋ ለትንሱ ለእናቱ አጠጣሉኝ ብላ አላዛር በጠጣው ታሞ ሆቴል ድረስ ነው ፖሊስ ሄደላቸው ማለት ነው። ለአላዛር ለትንሱ ፖሊስ ጣቢያ እኮ አድራለች ትንሱ፣ ታስታውሳላችሁ? መድኃኒት በጥብጣ ጠጥታት ማለት ነው። ምግብ ላይ ነስንሳ ነው ምግብ ላይ ነስንሳ አብልታት ማለት ነው። ይሄን ያህል መሄድ ይችል ነበረ። ግንስ ህሊና አለው። ገባሽ? የዚህን ያህል ወጥ ስትረግጪ ማንም ዝም ሊልሽ አይችልም። ማንም ዝም አይልሽም። አለቀ። አንቺና ዳኒ የፈለጋችሁትን ማድረግ ትችላላችሁ። ስትፈልጉ መጋባት፣ ስትፈልጉ ማበድ፣ ስትፈልጉ የፈለጋችሁትን። ዳኒ በራሱ አንቺ ላይ ካልሰራብሽ ታያለሽ። አንቺ ላይ ባልሰራብሽ ማለት ነው። ዳኒ በጣም መሽቆቅ መርዝ ሰው ነው። መርዝ ሰው ነው። ለማንም የሚበገር ልጅ አይደለም። በአንቺ ላይ ቪዲዮ ይዞብሽ ፎቶ ይዞብሽ ነገር ካላስፈራራሽ ታይናለሽ። እኛም ኗሪ ነን እናያለን፣ አንቺም ኗሪ ነሽ ታሳይናለሽ። በህይወት እስካለን ድረስ የምናየው ነገር ነው። ሰላም ግን ጤና ይስጥልኝ። እንዴት ይቻላል ተከታታዮች በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሻው ብዙ ተርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ነው ማለት የምፈልገው። እንደ ሰው እንደራሳችሁ አስባችሁ ነው መፍረድምም መውቀስም የምትችሉት። እኔ ከዚህ በፊት እሱን ወቅሻለሁ፣ ዛሬ ደግሞ እሷን ወቅሳለሁ። ለእውነት ለሀቅ ነው የምኖረው፣ ለእውነት ለሀቅ ነው የምጮኸው። እሷ ማናት የማትወቀሰው? እሱ ማነው የማይወቀሰው? ሁለቱም ሲያጠፉ ሁለቱም ይነገራቸዋል፣ ወደ ትክክለኛው መስመር ይሄዳሉ። አለቅ። ዛሬ እሷ የምትሰራው ስራ ነገ ትውልድ ላይ ደርሶ ትውልድ በአጠቃላይ እጁ ላይ ስልክ አለ። ሴቷ ልጅ ያገኘበት ቦታ ላይ እየቀጠረ ያገኘበት ቦታ ላይ ካሜራ ይዞ ቪዲዮ እየቀረጻት ፎቶ እያነሳት ማስፈራሪያ የሚያደርግበት ምንም ምክንያት የለውም። ብዙ ጊዜ ከዚህ በፊት ሰምተናል። የተለያየ ዓለም ላይ ቁጭ ብለው ላኩልኝ ፎቶሽን ላኪልኝ እያሉ ፎቶቸውን በቴሌግራም ላይ እየላኩ እርቃናቸውን ፎቶ ላይ ቴሌግራም ላይ እየለቀቁባቸው ራሳቸውን ያጠፉ ሴቶች እናውቃለን። ይሄ ሁሉ ከመምጣቱ በፊት መጠንቀቅ አለብሽ፣ መጠንቀቅ አለባችሁ። ለሌላ የምታስተላልፉትን መልእክት ስርዓት መኖር አለበት እያለን ነው የምንጮኸው። አለበለዚያ ትውልድ እናጣለን። አለቀ።
ለምን ታደርጋላችሁ ካላችሁ ደግሞ አስቆሙን እና እንደ ራሳችሁ እንጂ ማሰብ ያለባችሁ እንዴት ጀግና ናት፣ እንዴት ትክክል ናት ብላችሁ የሚል ህሊና እንዴት እጅ አላችሁ የመጻፍ እንዴት ትክክል ናት ብላችሁ ትላላችሁ? ብዙዎች እኮ ከዚህ በፊት ራሳቸውን ያጠፉት በቪዲዮ ማስረጃ ፎቶ እየተፖስተባቸው ነው። ይሄን ያህል ገንዘብ አንቺ አለበለዚያ ፖስትብሻለሁ፣ ይሄን ያህል እንዲያርግልኝ አለበለዚያ ፎቶሽን አሰጣልሻለሁ እየተባሉ ብዙ እህቶቻችን በህይወት የሉም ዛሬ። ሩታ ዛሬ ያንን ነው እያደረገች ያለችው። ያንን የብዙዎችን እንትን በቀል ነው እያደረገች ያለችው። ዛሬ ትላንትና ልጁን ሳናቀው የሚፖስተውን ተፖስቶባቸዋል። ልጅቷን ሳናቅ ተፖስቶባት ሞተው አልፈዋል። ዛሬ ግን የምንከተላቸው በአይናችን እያየን ያደጉ ታዳጊዎች፣ በአይናችን እያዩ የተጋቡ ጥንዶችን በአይናችን እያየን የተዋለዱ ባልና ሚስቶችን እሷ ማስፈራሪያ ይዛ ከሷም አልፋ ተርፎ ለሌላ ሰው አሳልፋ ሰጥታ ማስፈራሪያ ይዛ የምታስፈራራበትና እሱን እያሳቀቀች የምትኖርበት ምንም ነገር ሊኖር አይችልም። ጊዜው የሶሻል ሚዲያ ዘመን ነው። ጊዜው 21ኛ ክፍለ ዘመን ላይ ነው ያለነው። የድሮ ዘመን ላይ አይደለም። አለማወቅ ብዙዎች ሄደዋል። ፌስቡክ እንደ ልብ ባልነበረበት ሰዓት ላይ በተለያየ ነገሮች ሄደዋል። ዛሬ ግን አይናችን እያየ ግን በፍጹም ሊሆን አይችልም። አለቀ። ማቆም ካለባት ታቆማለች። መቆም ካለባቸው ሁለቱም የፈለጉትን መኖር ይችላሉ። ዳኒና ሩታ። አብርሃምን ደግሞ ያለ ፍላጎቱ ማንም ምንም ሊያስገድደው አይችልም። እንኳን ሩታ ልጁን እንኳን እንዲጠላ ነው እያደረገችው ያለችው። ልጁን እንዲጠላ ማለት ሰው ብዙዎች የወለዱትን ልጆቻቸውን እኮ የሚጠሉ አሉ። በሴቶች ተንኮል ወይም በወንዶች ተንኮል የተነሳ ማለት ነው። የወለዱትን ህፃናት ምንም የማያውቀውን ህፃናት እኮ ዛሬ የማየው ደረጃ ላይ የሚያደርሱ በሁለት ጥንዶች የተነሳ ተንኮል ነው። የእነሱ ተንኮል ማቆሚያ ስለሌለው ህፃናቶች ምንም ባላወቁበት ምንም በማያውቁት ነገር ያልፋሉ። ይሄ ነገር ለምን ይቆማል ብለን ለምን ይሆናል ብለን አቁሙ ብለን ስንል ደግሞ አንቺ እንደዚህ አንቺ ምን አገባሽ አንቺን። አዎ እኛንም ገንዘብ እንድንሰራ አድርገውናል። ገንዘብ እስካሁን አልተከፈለኝም እንጂ የትኛው ጤነኛ ዩቲዩብን ትከታተላላችሁ እናንተ? የምትፈልጉት የስድብ የእርግማን የእንትን ጋጋታ ነው። እኛ ተው የምንላቸውን የት ትከተሉናላችሁ? የት እንድናድግና ገንዘብ እንዲሰጥን ታደርጋላችሁ? እያንዳንዳችሁ እጅ ላይ ነገር ልጆች አላችሁ፣ ትዳር ይኖራችኋል፣ ቤተሰብ አላችሁ፣ ወንድሞች አላችሁ፣ እህቶች አሏችሁ። ነገ ምን ላይ እንደሚደርሱባችሁ አታውቁም። አንቺ እንደዚህ አይባልም። አለቀ። እኛ በንዴት ምናልባት ይሄ ነገር ዩቲዩበር ስትሆኚ ራስሽን በብዙ ነገር አሳልፌ ስትመጪ ብትዘቀዘቂ፣ ብትሰደይ፣ ብትረገሚ ምንም ቦታ ላይኖረን ነው የመጣነው። ይሄንን ተንኮል ግን እየሰራው ከመጣሁኝ መዘቅዘቅ እኔ አይደለሁም ቤተሰቦቼ ጋር ቢደርስ አይገርመኝም። ምክንያቱም ተንኮለኛ ስለሆንኩኝ በተሰጠኝ ተንኮል ልክ ነው ሰዎች ከኔ ጋር ሊሄዱ የሚችሉት። አለቀ። ብንናደድም ብንቆስም ብንጮም ብናብድምም ይሄ ነገር ትክክል አይደለም ብለን እስካልን ድረስ ትክክል ነን እኛ። አለቀ። ምናልባት ሁሉም በየራሱ ትክክል ሊሆን ይችል ይሆናል። ይሄ ግን ትክክል አይደለም። የሩታ አካሄድ ትክክል አይደለም። ብዙዎች ትዳር እንዲጠሉ፣ ብዙዎች ፍቅር እንዲጠሉ፣ ብዙዎች በፍርሃት ትዳርን እንዲኖሩ ነው እያደረጉ ያሉት። እንዴት በፍርሃት ሴት ልጅ ወንድ ልጅ ልትቀርበው ቪዲዮ ቢቀርጸኝስ ካሜራ ይዞ የሆነ ነገር እያደረግን ካሜራ ይዞ ቢቀርጸኝስ ማስፈራሪያ ቢያደርገኝስ? ሴቷስ ወንዱን እንደዛ ቢያደርጋት ማስፈራሪያ ብታደርገኝስ? ካሜራ ይዛብኝ ወይን እስኪ ጠጥተው በሰላም ይውጡ። ሁሉም ሚዲያ ተጠቃሚዎች አሁን የምናያቸው በሩታ ተንኮል እስኪ ይውጡ። አለቀ። እዚህ ላይ ነው መጨረሻችን የሚሆነው ማለት ነው። ስለዚህ ይሄ ነገር ይቆም ነው እኛ የምንለው። ብትደግፉ ደግፉን፣ ብትጠሉ ጥሉን። አለቀ። እኔ እውነትን ነው ተናግሬ መኖር የምፈልገው እንጂ ሩታን ማቃት በሚዲያ ነው፣ አብርሃምን ማቃት በሚዲያ ነው፣ ማናችን ሄርሜላን ማቃት በሚዲያ ማናችን ዩቲዩበሮች ማቃቸው በሚዲያ ነው። ሁላችን በሚዲያ እንደምናውቃቸው ማለት ነው። ትናንትና እኮ ቤት የገዙላቸው፣ ትናንትና ቲቪ፣ የቤት ዕቃ አስቤዛ የሞሉላቸው፣ ሰርጋቸው እንዲላርገው የደገሱላቸው እኮ ዛሬ እየረገጧቸው ነው። ትክክል አይደለም እያሏቸው ነው። ማነሽ አንቺ እኔን የምትረግጭኝ? ማነሽ አንቺ እኔን አንቺ እንደዚህ እያልሽ የምትሰድብኝና ልታስቆይ የምትችው? አታስቆሚኝም። ትክክል ያልሆኑን ትክክል አለን ብለን የመጮህ መብት አለን። እነሱ ትክክል ነን ብለው ሲሰሩ እኛ ደግሞ ትክክል አይደላቸውም እንዲስተካከሉ እናደርጋቸዋለን እንጂ በተሳሳቱበት ልክ ጉድጓድ እንዲገቡ እናደርጋቸው። ማለቅ ሁላችንም እንሳሳታለን፣ ሁላችንም እናጠፋለን።
ግን ሁሌ ትክክል ነን ተቻታችንን ያወቀን ትክክል ነን ከተባለ ገደል ነው የምንገባው። ምንም ነገር ገድበን ነገር የለም። ስህተት መሆኑን እያወቀን እንሳሳታለን። ተው የሚለን ሰው ስለሌለ ማለት ነው። ስለዚህ ተው የሚላቸው ሰው ካለ ደግሞ ሊስተካከሉ ይችላሉ። ሃይሚን አሁን ተመልከቷት። ብሩክ በሌለበት ወንድሟ አለ ቻለ። በስተመጨረሻ ግን ማንም አልፎ ከዚህ በላይ እንዲናገርሽ አልፈልግም ውጪ ብሎ ይዟት ወጣ። እህቱ ናታ። ከዛሬ ዝም አለ፣ ጠፍቶ ነበረ። ነገ ደግሞ ወንድሙ ጋር ይሄዳል። አለቀ። ማንም ወንድሙ ሲነካበት እህቱ ሲነካበት ዝም አይልም። እኛ ሚዲያ ላይ ከምንንጫጫው በላይ እነሱ እንትን ይላሉ። ቡዜን ዛሬ ልክ አይታችኋል። እስከዛሬ ከሷ ጎን ነበርኩኝ፣ ዛሬ ግን ከዚህ ባሰ ስትሄድ እንኳን ከሷ ጋር ከሄርሜላ ጋር እንዲሆን አልፈቅድም። ሩታ ትላንትና ጥሩ ነበር፣ የዛሬ ተገልብጣ ሴጣን ሆነች። ሄርሜላ ዛሬ ጥሩ ሆና ነገ በወንድሜ ላይ ሴጣን ብትሆንበት ሳለች። አለቀ። ይሄ ነው አለመስማት። አንዷን ሴት ከሁሉም ሴት ጋር እየጨፈለቀ መልካም ህይወት እንዳይኖሩ የምናደርገው ይሄ ነው መጨረሻው። በዚህ መቀጠል የለብንም። ሃይሚ ወደ ወንድሟ ወሰዳት ተረጋጊ ብሎ ማለት። ስንቴ ነው ሃይሚ ወደቀችው? ስንቴ ነው ሃይሚ የተመታችው? ስንቴ ነው ሃይሚ ሆስፒታል የገባችው? በምን የተነሳ? በሴት በበቀል አጉል ልበቀላት ወይ አጉል ላስቀናት በማለት ማለት። ይሄ ነው ትውልድ አስተማሪ የሚሆን። ስንት የሚያስቀና ስንት የሚያናድድና እንትን የሚያስተምር ስራዎች እያሉ ማናቸውንም ደስተኛ ነው። ሩታን ሰድባት። ቡታጅራዎችማ ለራሳችሁ ጥቅም ስትሉ ሩታን ትረግጧታላችሁ። ግማሹ ከሄርሜላ ጋር ነው ያለው ጋርድ ሰብስቦ፣ ግማሹ ከሩታ ጋር ነው ያለው ጋርድ ሰብስቦ። ማንኛው ግን ትክክል እንደሆነ እንኳን ቆም ብለው እያሰቡ አይደለም ያሉት። ሩታን በግሏ ትክክል ናት፣ ሄርሜላን በግሏ ትክክል ናት፣ አብረሽን በግሉ ትክክል ነው እያሉ እያወዛገቧቸው እነሱ ተወዛግበው ደንቆረዋል። ማን ተረጋግቶ ያረጋጋል? ማን ሰላም ሰርቶ ሰላም ያርገን? ዛሬ ዓለም በጦርነት እየታመሰች ነው ያለችው። ዛሬ ታይተን ነገ ለምናልፋት ምድር ደግሞ ዋሽተን እንሞትን ለከሌ ብዬ ለሷ ብዬ እሱን ለምን ይበደላል ብዬ ትበድለው ብዬ ማለት አለብኝ? የለብኝም። ነገ ልኑር ልሙት አላውቀው። አለቀ። እንዲያወራውኝ መጥቶ ላይ ቢያርቅ አለፍኩኝ። አለቀ። ሳልፖስተው ሁላ ማለት ነው። እውነትን ተናግሮ የመሸበት ማደር ይላሉ አባቶቻችንና እናቶቻችን እንኳን ሲተርቱ ማለት ነው። ስለዚህ እውነትን ተናግረን የመሸበት እንኖራለን እንጂ በዚህ ዓለም በዚህ ብታርዱኝ ሩታም ትክክል ስትሆን ትክክል ናት፣ አብርሃም ትክክል ሲሆን ትክክል ነው፣ ሲያጠፋ ደግሞ ሁሉም ጥፋት አለ። አለቀ። ከዚህ በላይ ልላችሁ አልችልም። አመሰግናለሁ። ሰላሙ ላይክ፣ ሼር፣ ሰብስክራይቡን እያደረጋችሁ አበረታችሁ ነው። ወዳችኋለሁ። ይመቻችሁ።